ፎቅ ትላንት ማታ ተረፈኝ አንተን ሰላም ብላ ተረፈኝ ባጫፈት ልቆ ባጫፈት ኖሮ እኮ ጨርሻል ነበር ጨርሻል በል በጌታ በኢየሱስ ስም ሁለተኛ ተመልሰ እንዳመጣ ውጣ ባይ ሁለተኛ ባይ ሶስተኛ በል አራተኛ በል አምስተኛ በል ስድስተኛ በል ውጣ የመጨረሻ ሰባተኛ በል ውጣ ሰባተኛ ውጣ የመጨረሻ ጩና ውጣ ማን ነው ስምሽ? ናርዶስ ከየት ከተማ መጣሽ? ከሐዋሳ። እንዴት መጣሽ ወደ መልካም ወጣት? ወደ መልካም ወጣት ብዙ ጊዜ ነበር የታቀደልኝ ወደዚህ እንድመጣ፣ ግን ደስ አይለኝም። እንኳን ወደዚህ መምጣት ይቅርና በዚህ መንገድ ማለፍ አልፈልግም ነበር። በመንገዱ መታየት አልፈልግም ነበርና እኔ ብዙ ጊዜ የሞት መንፈስ ያሰቃየኛል። በአይኔ ያየው እንዲ ቁጭ ብዬ ያየው የሚመስል ሰው እንደ ስክሪን ነገር እየሞትኩ እየተለቀሰልኝ ይታየኛል። በህልሜ ተኝቼ በዙሪያ ያሉ ሰዎች ሞተው ሳለቅስ ይታየኛል። ራሴን ከፎቅ እየፈጠፈጥኩ መድኃኒት እየጠጣው በጣም ራሴን በመግደል እታወቃለሁ። ሞት ለኔ የዚህ ዓለም ምኞቴ ነበር። እንዴት እንደሆነ ግን አላውቅም። አሁን ነው የነቃሁት። አሁን ስነቃ ነው ምን አይነት ህይወት ውስጥ ነበርኩ ብዬ ያሰብኩት። እና ከልጅነቴ ጀምሮ ማለት ነው እናቴ ከሞተች በኋላ በጣም ለመሞት ብዙ ጥር ነበር። ትንሽ ልጅ ሆኜ አያቴ ናት ያሳደገችኝና የአያቴን መድኃኒቶች ሰብስቤ ይውጥ ነበር። ከሱም ተረፍኩ። ከዛ ደግሞ ትንሽ ስበሳጭ ገመድ አስተካክዬ ራሴን ላጠፋ አዘጋጃለሁ። አሁንም ከሱ ተርፋለሁ። ከቤት ያደኩበት ሰፈር 22 ሰፈር እኔን ማያቀኝ የለም በመጥፋት ከጻንነቴ ጀምሮ ማለት ነው። ከትንሽነቴ ጀምሮ ከቤት ጥሎ በመጥፋት በጣም ታዋቂ ነኝ። የሰፈር ሰው ከኔ ጋር ልጆቻቸው እንዲቀመጡ አይፈልጉም። ከቤት እየጠፋው ራሴን ለማጥፋት እየሞከርኩ በጣም ነበር አያቴን ያሰቃየዋት። በጣም በኔ ምክንያት በሽተኛ ሆና በኔ ምክንያት የመጨረሻ ጸጉሯን ሙሉ ለሙሉ ላጭታለች። አንድ ልጅ ነኝ ለእናቴ ለአባቴም ለአያቴም የመጀመሪያ ልጅ ነኝ። የሞት ልጅ ነኝ። በጣም ነው የምትሳሳልኝ። መጥፎ ባህሪ ስላለኝ ብቻ ሰው እንዳይጎዳኝ ብላ ጽዳት ስትሄድ ማለት ነው እጄን ይዛ ነው የምትሄደው። ከትምህርት ቤት ስመጣ ጠብቃኝ አንድ ነገር ከተናገሯት ወይ ራሷን ታጠፋለች ወይ ደግሞ ጥላ የማታውቅበት ትጠፋለች እያለች ምሰራበት ስራ ድረስ ይዛኝ ትሄድ ነበር። እንዲቹ እሷን ሳቃጥላት ይቅርታም ሳልላት ምን አለ ያ ጊዜ ይሄ ጊዜ ያኔ ቢሆን ኖሮ ሳትሞት እኔ በጠይቃት ይቅርታ ደስ ይለኝ ነበር። እንደ ሰው አይደለም ሰው አይደለም ጌታ አንድ ቀን ደስ ሳይላት እኔም ወድጄ አይደለም እኔም አንድ ቀን ደስ ብሎኝ አያውቅም። ሁሌ ስለሞት ነው ማየው። በቃ ሞት ብቻ ነው የሚታየኝ። ስለሞት ብቻ ነው ማውቀው። በቃ ምንም ህይወት ምን እንደሆነ አላውቅም። በስነ ስርዓት ስቄ አላውቅም። ሁሌ እንዳስመሰልኩ ነው። በዙሪያ ያሉ ሰዎች የሚመክሩኝን ነገር ብቻ ነው የምሰማው። የሚገፋኝን ነገር ብቻ ነው እንጂ እኔ ማን ነኝ፣ እኔ ምንድን ነኝ፣ ነገ ምን አይነት ህይወት ነው መኖር ያለብኝ የሚለውን ነገር አላውቅም። ነገ ሞታለሁ ነው። ፎቶ ስነሳ እንኳን ጓደኞቼ ነገ ስሞት የምታለቅሱበት ነው እሺ እያልኩ እላቸዋለሁ። እግዚአብሔር
ከጎኔ እንደሆነ ያወቅኩት እኔ ራሴን በሞት መንገድ ሁሌ ስመራ ሁሌም ያተርፈኝ ነበር። ከመኪና አደጋ ተርፌያለሁ። ትንሽ ነገር ተናገሩኝ ብዬ ሐዋሳ ሐይቅ ውስጥ ገብቻለሁ። ከሱም ተርፌያለሁ። እግዚአብሔር ብሎ በእግዚአብሔር ቤት የሆነ አንድ ሰው አጋጠመኝና ሁሌም ካለሽበት የጨለማ ህይወት ስትወጫ ያለው ይለኛል። እኔ ደግሞ አሾፍበታለሁ። እንድቹ እየጸለየልኝ እሱ ራሱ አጠገቤ ሆኖ እሱ እየሞታ ያለው ነገ ትሞታለህ እለዋለሁ። እንደዚህ ሆነክ ስትሞት እኮ አየሁ እያልኩ እየሳኩ ነግረዋለሁ። እኔ ይሞታል ብዬ ያልኩት ሰፈር ውስጥ ወይኔ የሆነ ለቅሶ አለ እዚህ ሰፈር እንትና እኮ ይሞታል ካልኩኝ በሳምንቱ ሟች ነው። እንዴት እንደሆነ ግን አላውቅም። ለራሴ ራሱ ይገርመኛል። እና የመጣሁበት ምክንያት ባለቤቴ ነው። ባለቤቴ ሁል ጊዜም ወደዚህ ቦታ እንድመጣ ይፈልግ ነበር። እሱ ሁሌም ጸላይ ነው። በእግዚአብሔር ቤት ነው ያደገው። አገልጋይ ነው። ሁሌ ይመክረኛልና እሱ መዝሙር ከፍቶ ጠዋት ዘምሮ አመስግኖ ልክ እግሩ ሲወጣ እኔ ዘፈን ከፍቼ እጨፍራለሁ፣ እዘፍናለሁ። ትንሿ የ2 ዓመት ከ8 ወር ልጄ ራሱ ኧረ እማዬ ዘፈን አይዘፈንም፣ ኧረ ታይ ታይ አባዬ ሲመጣ ነግረዋለሁ ትለኛለች። ይሄን ያህል ማለት ነው። በቃ መዝፈን በጣም ነው የምወደው። በጣም መሞትም እወዳለሁ። በህይወት መኖርን አስቤው አላውቅም። እሱ ነው ወደዚህ ላከሽ? አዎ እሱ ነው። ቸሬ በጣም በጣም ይቅርታ አስለፍቻለሁ። እዚህ ደጅ እዚህ በርጋ እስክታመጣኝ ድረስ አሰቃይቻለሁ። አንተ ዞር ስትል ሮጬ እወጣለሁ ብዬ በር ላይ ስጠብቅ ቆመ እኔ ውስጥ እስክገባ ድረስ እየጠበቀኝ ነበር። ገብቼ ስምሽ አልተጻፈም ስባል በጣም ነው ደስ ያለኝ ተመልሼ ለመውጣት። ብዙ አሰቃይቻለሁ። ቤት ውስጥ እሳት ጭሬ ነው የመጣሁት። እዚህ ስመጣ ቤት ውስጥ ላለመምጣት ብዬ እሳት ጭሬ ሁሉን ታግሶኝ እንደዚህ እየዘፈንሽ እንደዚህ ሆነሽ ሄድሽ ልጅ ስትመጪ እየዘመርሽ ነው የምትመጪው ይለኛል። ትዘምሪያለሽ፣ ታያለሽ። መድረክ ላይ ቆመሽ ለጌታ ክብር ስትዘምሪ ይታየኛል። አንቺ የእግዚአብሔር ቤት አገልጋይ ነው የምትሆኚ ይለኛል ሁሌ። እናቴ እንኳን ባትኖር አንተን ይቅርታ ጠይቃለሁ። በጣም ይቅርታ ቸሬ። አንተን የምትፈልጋትን አይነት ዘማሪ መሆን ነው። ለእግዚአብሔር ቤት አገልጋይ ሆናለሁ። እንደዚህ ነፃ ያወጣኝን አምላክ ማመሰግን አይነት ልጅ ሆናለሁ። ይሄ ድጋሚ የተወለድኩበት ጊዜ ነው። 23 ዓመት ሙሉ የተቃጠለብኝን የምክስበት ጊዜ ነው። አጨብጭቡላት። አመሰግናለሁ። ወድሻለሁ። ማን ነው ስም? ይበልጣል ከበደ ይባላል። ከየት ከተማ መጣ? ከጎፋ ነው የመጣሁት። ሳውላ? አዎ። እሺ፣ የት ሀገር ልጅ? አጋሮ ነኝ። እንዴት ሳውላ ሄድክ? ሳውላ አጋሮ ያለው ታመም ነበርና ሰውነቴን እቆራረጣለሁ ሰላቢ ተብሎ ገንዘቤን በሙሉ ማለት ነው አዲስ አበባ መጀመሪያ አዲስ አበባ ነበር የምሰራው፣ ብላክ ማርኬት ነበር የምሰራው። አሜሪካን ግቢ ላይ ለባል በርኩበት እዛ ተሰርቶባል ተብዬ ስመለስ ወደ አዲስ አበባ ስመለስ ገንዘቤንም ሽሻቤን ነው የሚጨርሰው። ሆቴል ላይ እየጠጣው አድሬ የሆነ እግዚአብሔር በሚያውቀው የ5 እዚህ ጋር ጥርሶቼ ማለት ነው ተክለ ሃይማኖት ላይ ነው እየጠጣው 4 ሆነው እነሱ እየጠጡ ነው እና አንዷን ሴት ይሳደባል። ሲሳደብ ለምን ሴት ይሳደባል ብዬ ሆን ብዬ በማላቃ ሴት ነው ስጣላ 3 ነው መጡብኝ። 3ቱን ጠርሙስ እንደዚህ እየሰበርኩ እየወጋው አለፍኩና አንዱ በድንጋ አስፋልት ላይ ድንጋ አንስቶ እዚህ ጋር የጫነብኝ። ይሄ ሁላ ከንፈሬ ድርብ ነው። ከዛ ሆስፒታል ተኝቼ ይዘውኝ ሄዶ ወደ አጋሮ ሲሄድ እንደዛ ታመሜም ይነስብኛልና ይሄ ሰው አገር ቢቀይር ሊተው ይችላል ደመጣጭ ተብሎ እንግዲህ ሰውነቴን አውጥቼ ባሳይ እግዚአብሔርን ይሄን ሁላ ሰውነቴን ራሴን በራሴ ነው የምቆርጠውና ገንዘቤ አካውንቴ ላይ የነበረውን ገንዘብ በሙሉ ያወጣው ለሰው ነው የምሰጠው። የመጨረሻ ጠጥቼ ካበቃው በኋላ የተረፈውን ቀዳድጄ ነው ወደ ቤት የምገባው ማለት።
ብሩን የራሴን ብር ማለት ነው ቀዳድጄ በቃ ከተረፈ በግድ ካልጠጣ ብዬ ጣላውላ ነበርና በቃ የልጅ ሀገር ሰዎች በግድ ጠጡ ትላል? አዎ ሆቴል ላይ በግድ ጠጡ ነው የምለው። በቃ ጓደኞቼ ሰክረውላ በቃ ካልጠጣ እላለሁ እዛማ ጋር ሆኜ ማለት ነው። ከዛ እናቴ አባቴ በጣም ይሰቃያሉ በኔ። ለምለም ትባላለች እናቴ። ሁሌ ነው በቃ በለቅሶ በሀዘን ነው። ስኳር ግፊት በሽተኛ ነው። ስለኔ ነው የምታስበው። ከዛ አክስት አለችኝ ጎፋ። እዛ ብሄድ ድንገት ይተዋል ተብሎ ወደዛ መጣ። እዛም ሆኖ ምን ይሁን በቃ ምን በማረግ ሰዓት አላውቅም። ስልክ አንድ ስልክ እኔ ጋር አይቀመጥም። በወር ውስጥ 2 ስልክ ሰብራለሁ። በጥርሴ ሁላ አኝኬ የምጥልበት ጊዜ አለ። ከዛ ከአክስቴም ጣልቼ ወጣው። ቤት ተከራይቼ መኖር ጀመር ጎፋ ላይ ማለት ስራ ሁላ ትቼ እዛ ከሷ መኪና ላይ ረዳት ሆኜ ነበር የጀመርኩ። መንጃ ፍቃዴን አውጥቼ ሹፍርና እንትን ማለት ግን ምንም ስራው እምቢ አለኝ። ወጥቼም እቅማለሁ፣ እጠጣለሁ፣ አጨሳለሁ። ምን ሰዓት እንደምቆርጠው አላውቅም። አያመኝም። ካለፈ በኋላ ነው ማለቅሶ ሳየው። በቃ ህይወቴ ምስቅልቅሉ ሲወጣ ኪያ አመላት ልጅ አለች እና በጣም ለኔ ትልቅ ሰው ናት። ጎፋ ነው ያለችው። ለኔ በጣም መልካም ሰው ማለት ነው። ይሄ ልጅ መልካም ወጣት ቢሄድ ይለወጣል ትላለች። መልካም ወጣት ምንድነው እላታለሁ። ምንድነው ዮኒ ምንድነው? በቃ የሆነ ነገር አክትን ሳይ ወጣትነትን ሳይ ደስ ትለኛለህ። ግን ምንድነው እሱ እኔን አይለውጥም እላለሁ። ግድ የለም ይለውጣል ብላ ብርሃን ባንክ ሄዳ አካውንት አስገብታ መሳፈሪያ ብላ ለኔ 1500 ብር ሰጣ። እግዚአብሔር ምስክሬ ነው። አካውንቴ ላይ ንብ ባንክ ነው ያለው 13 ብር ናት ያለችው። ያን አድርጋ ወደዚህ ስመጣ ወላይታ ደረስኩና ሐሳብ ልቀይር ቁርስ እንደበላን 4 ሀረር ጠጣው ሐሳብ ለመቀየር ማለት ነው። ከዛ ሐዋሳንም ብዙ አላቃትም። ለምን ሐዋሳ ደርሼ አልመጣም ማለት ነው። ውሸት ነው ካሉ ሐሳብ ለመቀየር 4 ሀረር ጠጣ። አዎ ሐሳቤ ልቀይር እግዚአብሔር ምስክሬ ነው። ከዛ ሐሳቡ ቀይሮ ይጠጣል እንጂ ጠጥቶ ይቀይራል። እኔ ጠጥቼ በቃ ልመለስ ነው። ከዛ የወላይታ ልጅ አለ በዶልፊን ነው የመጣ ነው። ያው እዛ አለ እንደው አሁን እኔ አላቀውም ምንም ነገር እዛ ቁጭ ብሎ ነው ያለው። አብረን እየመጣን እኔ እየቃምኩ ነው ገቢና። የት ነው የምትሄደው? ሐዋሳ። ለምን መልካም ወጣት የሚባልበት መሄድ እፈልጋለሁ ግን አልሄድም አልኩና አብረን መጣን። አድቅቄ እየቃምኩ ነው የመጣሁት እግዚአብሔር በሚያውቀው። ከዛ መጣና እዚህ አሮጌ መናሪያ ስደርስ ወረድኩና አሁንም አልሄድም አልኩ። ፊት ለፊት ላይ እዛ አሮጌ መናሪያ ግሮሰሪ ነገር አለ። ገባውና ሀረሬን ጠጣው አሁንም። ከዛ አምስተኛ አልጋ ይዤ አድሬ እመለሳለሁ ወደ ወላይታ የሚለውን አሰብኩና ሶርድ እያየኝ ነው። ከዛ ወጥቼ አልጋ ለመያዝ ስወጣ መልካም ወጣት እያለ ባጃጅ ይጮሃል። ታደርሰኛለህ አልኩት። በቃ ዝም ብሎ ማለት ነው። አዎ አለኝ። ስንት ነው ስል 150 ብር አለኝ። 150 ብር ከፈልኩትና በር ላይ ወረድኩ። በር ላይ እንደወረድኩኝ ሰልፉ በጣም ከበደኝ ለኔ ማለት እኔ ሳሎን ያው እኔ ላይ ያለው ነው ብዬ ነው ማስበው። ከዛ ልመለስ ካልኩ በኋላ ልጁ ከኋላዬ ነው ለካ የወላይታው ልጅ ያው እዛ ጋር ቁጭ ብሏል። እና በቃ ፀሐይ ነው እኔ ልመለስ ነው ስል ታገስ አለኝ። ልክ ተፈትሼ እንደገባው እግዚአብሔር ምስክሬ ነው የሆነ ነገር ደስታ ነው የተሰማኝ። ገባው አደርኩ። ሰኞ ዕለት የመጀመሪያን ትምህርት እየተከታተልኩ እያለሁ እኔ ምን እንደሆንኩ አላቅም ጣለኝ። ልጆች ናቸው የነገሩኝ። ማናት ደመጣች አባለሁ በላሁን 3 ጊዜ ጮት ወጣለ። ውጣ ሁለተኛ ሶስተኛ በሩጣ በኢየሱስ ዛሬ አርገኛ የብርሃን ልጅኔን ኢየሱስ ወስደ ጨለማዬን ኢየሱስ ወስደ ጨለማዬን ኢየሱስ ወስደ ጨለማዬን። እግዚአብሔር ይመስገን። አሁን እኔ ምንም ብቻ እኔ እንጃ በወር 2-3 ስልክ እሰብራለሁ። በቃ አኝኬ እንደዚህ የምቆርጥበት ነገር ካጣው በስልኬ ሰባብሬ እንደዚህ የምፈቅበትም ጊዜ ነበር። እና አሁን እግዚአብሔር የተመሰገነ ይሁን። እኔን ያየ ወጣት ታይታኒክን ያየ በውሃ እንደማይቀልድ እኔን ያየ ወጣት የጎፋ ወጣት ጎፋ መናሪያ የሚሰራ ወጣት በሙሉ እኔ እግዚአብሔር ምስክሬ ነው ወደዛ ህይወት አልመለስም። እኔ መልካም ሰው ነው የምሆነው። የመጨረሻ ኪያ መላልጅ ስልኬን ይዘህ ሂድ ብላኝ ነበር። ስልክ ይዤ ከሄድኩኝ የባሰ ልጨነቅ እችላለሁ። ስልክ የለኝም። ሲም ካርዳው ተጣጥፋ ቦርሳዬ ውስጥ ናት ያለችው። እኔ ከዚህ በኋላ የምፈልገው ለወጣቶች አሪያ ሆኜ እግዚአብሔር በሚያውቀው እቺ ምስኪን እናቴን በሽተኛ ናት፣ ስኳር ግፊት በቃ ምንም የሌለባት በሽታ የለም። እኔን ለማሳደግ ነው የተንከራተተች እናቴና አባቴን መጦር እፈልጋለሁ። አሁን እዚህ ዓለም ላይ እዚህ ህይወት ላይ ያለ ወጣት መተ ይሄን ተምረ ለአካባቢም አሪያ ለቤተሰብም ምስጋና በቃ እናት አባቴ እንዲኮሩብኝ እፈልጋለሁ። ከዚህ በኋላ ዮኒ እወዳለሁ። አንተን ስላየው ከምንም በላይ ደስ ይለኛል። አሁን እናቴን ብትደውልልኝ ደስ ይለኛል። ከምንም በላይ ብትደሰት
ትናንትና እዚህ ጋር ሆኜ ደወልኩላት። ጌታን ልቀበል ነው ብያት ደወልኩላት። አንተ ተለወጥልኝ እንጂ እንኳን አንተ እኔ እሆናለሁ አጋሮ ነው ያለችውና የቱኝ ልመስክርልህ ስዳ እማዬ እኔ ተለውጫለሁ ስላት የወላይታው ልጅ ውሸት ከሆነ ጠይቀው እግዚአብሔርን እዛ ጋር ቁጭ ብሏልና እኔ የዛሬ ዓመት ሄጄ ዮኒ ጋር ራሴ መሰክርልሃለሁ። ኦርቶዶክስ ናት አባቴም እናቴም ኦርቶዶክስ ናቸውና አንተ ብቻ ህይወት ይለወጥ እንጂ ልጄ እኔ እምነቴንም እቀይራለሁ ነው የምትለኝ። እና እናቴ እወዳታለሁ። ለምለሜ ነው ምላት ለምለም ነው ምላትና በስሟ ነው ምጠራት። ጓደኛዬም ናት እወዳታለሁ። አባዬም እኔን ለማሳደግ ተንከራቷል። ከዚህ በኋላ ዮኒ አንተ ባለውለታዬ ነህ። ለወጣቱ ሙሉ ባለውለታ እንደሆንክ እመሰክርልሃለሁ። እሺ አሁን ለእናት ደውላለሁ። ከጸለይኩልህ ቀን ጀምሮ ሰኞ ለታ እስካሁን ድረስ ሰላም ነህ? እግዚአብሔር ይመስገን። አንድም ቀን ተኝቼ አላቅም ነበር እዛ እያለሁ። አሁን ግን እግዚአብሔር ይመስገን ተኝቼ ነው ማድረው። ትተኛለህ? እግዚአብሔር ምስክሬ ነው። ደስ ስትል ደግሞ አንድ ቀን ተኝቼ አላቅም አለ። አሁን ግን ትተኛለህ? በሚገባ ተኛለሁ። ሰላም አለኝ። አሁን በገዛ ገንዘቤ ጠጥቼ በገዛ ገንዘቤ ቅሜ ገና የ60 ብር ሽሮ እየበላው የ100 ብርና የ150 ብር ጫት ነው የምገዛው። ከገዛው በኋላ ጂኔን በቢራ ፈርፍሬ ነው የምጠጣው። ስለማሰማኝ ቶሎ ስፖንጅ ነው የሚሉኝ እግዚአብሔርን። አሁን ማንም የጎፋ መናሪያ ማንም ያውቃል። ይበልጣል ስፖንጁ አጋሮ ስፖንጁ ነው የምባለው። እና ከዚህ በኋላ ለደቂቃ እኔ አላፋሸገኝም። እንኳን እዚህ ግቢ ስረግጥ እግዚአብሔርን ሁሉ ነገር በርዶልኛል። እግዚአብሔር የተመሰገነ ይሁን። እኔን ያየ ወጣት ሁሉም እንዲሻሻል ነው የምፈልገው። እሺ ልደውልላችሁ? አዎ ማየን ደውል። አያቁኝማ ብደውል ታውቃለች። አሁን ያድናል የኔ ጌታ፣ ይፈታል የኔ ጌታ። ሄሎ አደዋ ይበልጣል ነኝ እማዬ። እግዚአብሔር ይመስገን እማዬ። መልካም ወጣቱኝ ነው ዮኒ ጋር ላስተዋውቅሽ ነው የደወልኩት። እሺ እኔ አባት አደዋ። አቤት። ዮኒ መንፈሱ እንዳለ ከላይ ላይ ወጥቶ እድሜ ለዮኒ እግዚአብሔር እሱን እንድታመሰግኝልኝ እፈልጋለሁ እማዬ። ሄሎ ሄሎ። አቤት አቤት። ጤና ይስጥልኝ የኔ እናት። ጤና ይስጥልኝ። እንደምን ኖት? እግዚአብሔር ይመስገን አባቴ። እንደምን ነህ? ደህና ነኝ አለው። እግዚአብሔር ይመስገን። የተመሰገነ ይሁን ጌታዬ። ልጄ ያንተ ልጅ መሆን እኔ በጣም አመሰግናለሁ። እሺ የኔ እናት በጣም ይቸገር እንደነበር ይታመም እንደነበረ ነግሮኝ ነበር። እና አባቴ ብዙ ችግር አሳልፌያለሁ በሱ ነገር ማለት ነው። ስለዚህ ልጄ እንደው እንደዛ አይነት ነገር ወደ እናንተ ለመራውን ጌታ ለጌታ አመሰግናለሁ። እናንተን ደግሞ መልካም ወንድም መልካም እህቱኝ የምለውን ሰው ሆኜ አኖረኝ ብዬ ደግሞ ምስጋና ለአንተን አቅርባለሁ። እሺ የኔ እናት ደስ ብሎኛል። ነፃ ሆኗል። አሁን በደም ጤነኛ ይሆናል። ስራ ይሰራል። ወደ ሱሱ ተመልሶ አይሄድም። ጎበዝ ነው የሚሆነው አሁን። እና ምን ደግሞ የተወሰነ ጊዜ ከእናንተ ጋር ብቆይ ደስተኛ ሆናለሁ ማለት ነው። እኔም እሺ የኔ እናት እሺ። አንተና አባት ሆናችሁ መጣስ እኔን ራቅ ብዬ ነው ያለሁት። ደግሞ ያመኛል። እኔም ደስተኛ ነኝ እናቱ። ስለዚህ እኔ ማጥታ አመሰግናለሁ። እናንተን ምስጋና አቅርባለሁ እግዚአብሔር የፈቀደውን ቀን። እሺ የኔ እናት በቃ ደስ ብሎኛል። እሺ አሁንም አመሰግናለሁ። ልጁን የኔም ሳይሆን የእናንተ መሆኑ ብቻ ነው የሚያውቀው ከዚህ በኋላ። እውነተኝ ነው። እሺ የኔ እናት እሺ። እውነተኝ ነው። ይህን ቃል እግዚአብሔርን ስንት ዓመት እንደዚህ አሳቃይቶ እሱን ተሰቃይቶ ለዚህ ለማድረስ በጣም ነው የማመሰግነው። እሺ የኔ እናት እሺ። በናባት ጊዜ ደግሞ የእናንተን የጌታ መሆኑ በጣም አመሰግናለሁ። ከዚህ በኋላ ደግሞ እንዳልኩ የእናንተን ነው እንጂ ይህንን አይደለም። ሁለቴን ተወለደ ማለት ነው። አሁን ሁለቴ ተወለደ። መጀመሪያ ሲወለድ አሁን ደግሞ ሁለቴን ተወለደ ማለት ነው። እሺ ጌታ እሺ ሰላም ሁኑ። እሺ በጣም አመሰግናችኋለሁ። ወዳት እሺ። እኔ የምልህ መንፈሱ ሊለቀው ይችላል ተብሎ ነው ከነበርክበት ከተማ ሌላ ሀገር ሄድከው? አሃ መንፈስማ ከተማ ቀየር አይደለም የሚለቅህ፣ በኢየሱስ ታምን ይለቃል። ጌታ ይባረክ። በቃ ላመሰግነው የምፈልገው ልጅ አለ።
የወላይታ ልጅ ነው። እዛ ጋር ነኝ። ስሙን አላውቅም። እስኪ እነሳለ ራሱ ጠይቅና በጣም የረዳኝ እሱ ነው አንድ እና ኪያ የምትባል ልጅ አለ። ይሄ ልጅ ነው እግዚአብሔርን እዚህም እንደመጣ ጎትቶ ያመጣኝ ማለት ይችላልና ይሄን ትኬት ቆርጣ መሳፈሪያዬን ሰጣ። እኔ ወደዛ መመለሻዬን አላውቅም። እግዚአብሔርን ምንም ነገር የለምና እሷ ለላከችኝ ኪያ በጣም ነው ማመሰግነሽ፣ በጣም ነው መወድሽ። የኔን መልካም ነገር ደግሞ በቅርብ ቀን ታያለሽ። ይሄን አጨብጭቡላት ለሷ። እሺ ወዳለሁ። ካሁን በኋላ እንደዛ የለም። እሺ በቃ